ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው መሰለኝ። ተረዳኸኝ አይደለም? ነገር ግን ሩታ ደውላ እኔ ጋር እያለቀሰች በፍጹም ይህንን ነገር ከኛ ደብቀሽው አይደለም ወይ ስላት፣ በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሀሳብ አናብስቷ ምንም አታመጩም የተባለችው ንግስቷ እንግዲህ የጥሪ ወረቀቷን ይዛ ከተፍ ብላለች። በጀግንነትና በሞራል እንዲሁም በደብ ትብብርና እንዲሁም ደግሞ በአቶ ኤፍሬም አማካኝነት እንግዲህ እግዚአኛችሁ እንዲሁም ተጎነ ሆናችሁ እንደ ትልቅ እንደ እህትም ሆናችሁ እንግዲህ እንደ ወንድምም እንደ አማካሪም ሆናችሁ እንግዲህ እሷን እንደ እህት አይታችሁ እንግዲህ የወለደ ሰው የወለደ ነው። ለጋሽዬ ልጅ እንግዲህ 1 ኪሎ በመቀነስ እንግዲህ የጋሽዬ ልጅ ከላያቸው ላይም ሊሸኑ መሰለኝ፣ እኔ አልገባኝም። የጋሽዬ ልጅ ቦርጫቸውም ጡንቻቸውም ቀንሷል። ዛሬ ጅንሱም ታጥፎ ነው የተለበሰው። እሰይ እሰይ ብለናል። ኧረ ጉድ ኧረ ጉድ እንሆ ብለናል። ሰደብኝ ሌላ ሰው ነው ያለችኝ። ስለዛ አስብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይህን ልታደርጉት የምችሉ ማንም ሊያደርግ አይችልም። ሰላም 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 ድና የተከበራችሁ ቤተሰቦች። አዎ ጋይ ስለዚህ ልጇን እንግዲህ ስጡኝ ብላ እንግዲህ የምርጥ ወረቀቷን እንግዲህ ይዛ መጣለች። ምንም አታመጭም፣ የፈለግሽውን ነገር አድርግ ተብላለች። እንግዲህ ነገ እንነጋገራለን በማለት እንግዲህ ሩታ በጀግንነትና በድፍረት እንግዲህ መታ ይኸውላችሁ ብላ እንግዲህ የጥሪ ወረቀቷን ሰጥታለች። እኔም ይሄን ነው የምለው፣ ምክንያቱም ልጅ የጠፋበት ሰው የጥሪ ወረቀቱን እንግዲህ ይዞ ከሱ መጣት ነው እንግዲህ ካላስ ምክንያቱም እሱ የእሱም ልጅ ነው። ደብም ኤፍሬምም እንግዲህ ከሷ ጎን ሆኖ የወለደ ሰው የወለደ ነው። ልጅን ስጡኝ ብላ ለምናለች። ለ3 ቀን ያህል ለምናለች፣ ለ4 ቀን ያህል ለምናለች። እንግዲህ በ5ኛው ነው አይደል እህቶች? በ5ኛው ቀን እንግዲህ የጥሪ ወረቀቷን ይዛ መታለች። ምክንያቱም የሰው ልጅ ለምኖ ፈጣሪ ነው እንጂ የሚለመነው ሰው ስለማይለመን እንግዲህ ይሄን ግብ ድረስ እንግዲህ ተካሄዱ ማለት ነው። ምክንያቱም ያው እንግዲህ ይለይለታል። አዎ ያም ወርዶ ድቡን ነቀነቀው። እኔ ምን ቸገረኝ ፈሪ ልጨነቀው ስለሆነ ነገሩ። ስለዚህ ያው እንግዲህ ምን ይደረጋል። እኔ ግን ባትከሳሰሱ ነገሮችን ከጀርባ ሆናችሁ ፊት ለፊት ሆናችሁ ብትፈቷችሁ ደስ ይለኝ ነበር። አልሆነም። እንግዲህ አንቺም ክስሽን አቀርበሻል። በጀግንነትሽ እንግዲህ ጠንክረሽ በርትተሽ እንግዲህ እንባሽን ተቋቁመሽ አታልቅሽ። ማንን ደስ ይበለው ብለሽ የአንቺን እንባ ማየት ጥላቶች እየናፈቃች ይቀራሉ። ጅግን ብለሽ ጠንክረሽ አሁንም ቢሆን ልጅሽን ደግሞ በእጅሽ ታስገቢያለሽ። አብሽሪ፣ እኛም ከጎንሽ ነን። እንደ እናትም እንደ እህትም ሆነን አብሽሪ፣ ከጎንሽ ነን። ሩትዬ የኔ ማር ከጎንሽ ቀሰምን ብለምዬ ነው የምነግርሽ። ስለዚህ በርቺ። አሁንም ቢሆን ልጅሽን ትሰጫለሽ። ችግር የለውም። መታገስም ዋጋ አለው። መድከምም ደግሞ መስዋዕትነት መክፈል የሰው ልጅ ለትዳርም ሆነ ለልጅም ሆነ መስዋዕትነት መክፈል ነውር አይደለም። በርቺ፣ ወደፊት ነው እንጂ ወደኋላ የለም። ከሆነ እየጎተተ ይወስዳቸዋል። ችግር የለም። መጠፍጠፍና መደብደብ ካማራቸው እየተፈጠፈ ይወስዳቸዋል። ምክንያቱም ተጠርጣሪ እነሱ ናቸው። እች ልጅ ጠፍቶባታል። ሩታና ኤፍሬም ናቸው የሚያስቆኝ። እየጠፈጠፈ ሩቲ ደግሞ ትላለች። ኤፍሬም እኮ በጣም እኮ እንጃ ብቻ ኤፍሬም በሀገር አትጥፋ የእውነት ደብ ደግሞ ምስኪን። ስለዚህ ማን ተጠርጣሪ እንደሆነ ሲጀምር ደግሞ አንደኛ ደግሞ ደረጃ አብርሽ እኔ በእንደዚህ አይነት ነገር አውቀዋለሁ። ወንድሜ ነው የፈለገ ቢሆን አብርሽ ልጁ ጠፍቷል። የእውነት ጠፍቶ ቢሆን በፍጹም እንደዚህ ሊረጋጋም አይችልም። ቡሲም ልትረጋጋ አትችልም። ተረዳኸኝ አይደለም? አሁን ነገሩ እንግዲህ ያው ወደ እነሱ ነው። አሁን እኛም ጥርጣሬያችን ወይ እናንተም ሀሳባችሁ፣ እኔም ያሰብኩት ሀሳብ ዛሬ እኔም አገኛችኋለሁኝ። በቃ የሆነ የገባኝ ነገር አለ ያልኳችሁ ለምንድን ነው ለእኔ የመሰለኝ በቃ በስነስርዓት እነሱ ጋር ነው ልጁ ነው። ገባሽ አይደለም? እንጂ አብርሽ በፍጹም ልውሌት ተካከለ። እኔም እኮ ብያለሁ። እንዴት ሰው የልጁን የገዛ ልጁን አጥፍቶ እንዴት ልተኛ ሊበላ ይችላል? እንዴት ሊያምርበት ይችላል? እንዴት ለብሶ ዝንጥቦ ሽር ብሎ ይመጣል? ያልኩት እኮ አቶ የጋሽዬ ልጅ ለዚህ እኮ አቶ አብርሃም ለምንድን ነው እንደዚህ ብለው የሚመጡት? ልጅ የጠፋባቸው አይመስሉም። እንኳን ልጅ ቀርተው ልብስ የጠፋባቸው አይመስሉም ያልኩት እኮ አቶ የጋሽዬ ልጅ ለዚህ ነው። ስለዚህ አቶ የጋሽዬ ልጅ እንግዲህ ቦርጫችሁ ቀንሷል፣ ጡንቻቸው ሙሽሽ ብሏል። እንግዲህ አላውቅም። ሩቲ ደግሞ በኮንፊደንስ ቀብራራ ብላ እንግዲህ የጥሪ ወረቀቷን ይዛ መታለች። እየጠፈጠፈ ፖሊስ ይወስዳቸዋል ተብሏል። ህግ የማያከብሩ ከሆነ ህግን የሚጥሱ ከሆነ አፈር እያበሉ ዱቄት እያደረጉ ይወስዳቸዋል ተብሏል። ጎሽ ብለና እኛም አንጀታችን ይሽራል ማለት ነው። ግልግል ሉሌ መገኛህን ቅርብ ያርግ። ፍትህ ለሉልዬ፣ ፍትህ ለሉሌ።
ከአንቺ ጋር ሊጣላ ይችላል። ከአንቺ ጋር የፈለገ ነገር ውስጥ ልትገቡ ትችላላችሁ። በሉሌ ግን ጨክኖ ይህንን ነገር ስለማያደርግ ልጁ ያለው እነሱ ጋር ነው። በፈቃደኝነት እሺ ብሎ ልጁ ተመለሰልሽ፣ እሰየው። አይ ጠይቀሽዋል፣ እንግዲህ ብዙ ነገር ብለሻል። እኔ አላውቅም ነው አይደል ያለው። የህግ እርምጃ መውሰድሽ በጣም ምርጥ ነው። በዚህ ሀሳብ በደንብ ነው ምደግ ሽኮለለለለለል እኔም ብያለሁ። ጠይቀሻል፣ ደክመሻል፣ አልቅሰሻል። ጥያቄሽን አልተቀበሉሽም። በህግ መሰረት መራመድሽ ጥንክርናሽ፣ አንቺ ጀግንነት